የውለው የሚኖረው ማታ ብቻ ስለሆነ በሆነ በሳምንት 3 ቀን ምናምን ሊገባ ይችላል። በዛ ሰዓት ያለው ችግርም አይረዳም። በሳምንት 3 ቀን ከሆነ ገብቶ ቤት የሚያድረው 4ቱን ቀን የት ነው የሚያድረው? ስራ ሌላ ሀገር ይወስዳል። የእህቱ አሽከር ማለት ሹፌር ነው። ለእህቱ ቃሚጭ ነው የሚለው ለእህቱ ድርጅት። እህቱ ደሞዝ ትከፍለዋለች ትከፍለኛለች ይላል። ወደፊት ደግሞ የሆነ ነገር ከፍትልሃለሁ በተስፋ ነው የሚኖረው። በቃ ማይጨበት ተስፋ። የሀብታም አሸርጋጅ የራሱ አቋም የሌለው። እሺ ምንም አቋም የሚባል ነገር የለውም። ለቀሷ በወለድሽ በ4 ወር ልጆች በጣም መራብ ጀመሩ። ምን አረግሽ? ሲራብ እንጀራ መጋገር ጀመርኩ። ሆቴል ትቀበሉኛላችሁ ወይ ብዬ ድሮ በፊት ጤፍ የምታበድረኝ የነበረሽ ሳናጋግረት፣ አንቺ ስራ የስራ ሰው አይደለሽ ስሪ እንጂ ልጆችሽ እንዳይራቡ፣ እኔ ምንም የፈለግሽው ያህል ጤፍ እሰጥሻለሁ አለችኝ ማለት ነው። ከዛ ደግሞ በፊትም ደግሞ ምጣድ ሰጥተውን በፊትም 3-4 ምጣድ ሰርቼ መጋገር ስለነበር የሚያውቁኝ ሰዎች በስራ ታታሪነች የሚያውቅሽ ሰው ያበድርሻል፣ በቃ ይሰጥሻል፣ ሞራል ይሰጥሻል። እንደዚህ ብለሽ ግን በቃ ሰርተሽ ታመጫለሽ አሉኝ። ምጣድም 3 ምጣድ ተበደርኩኝ። ከዛ እህቴን አስቸገርኩ። ምን አስቸገርኳት? 1 ቆጣሪ የቤት ቆጣሪ እንድጨምርልኝ ማለት ነው። 15,000 ብር ላኪልኝ። እንደዚህ 1 ቆጣሪ ብጨምር 3 ምጣድ ያንቀሳቀስልኛል። እንደዚህ በዚህ ብዬ ስነግራት በቃ ሁሌም አልጨክንም። በቃ ቀሷም ናት ትንሽ ከኛ የተሻለች። ከዛ ተሻለች ቢባል በመንግስት ሰራተኛ ነው ላከችልኝ። ምንም ሳታመነታ አይዞሽ አለችኝ። ያለሁልሽ ቆጣሪውን ማስገባው ሰረ ባለሀብት ያልታወቀ ምንጭ አለሽ እኮ በደንብ ይልኝ አለኝ ማለት ነው። ቆጣሪ መግባቱን አየን። ከዛ ምን ማለት ጀመረ ደግሞ እንደ ሴት አሽሙር ይወዳል ፈጣሪ ድረስ በእያንዳንዱ ነገር አሽሙር። እሺ ከዛ ለልጆቹ እዩ ስሙ ይላቸዋል። የቤት እቃ ሽጬ እኮ 40,000 ብር ብዙ ነው። የቤት እቃዎች በሙሉ ሽጬ እሷ ታሟላላችሁ ለእሷ ሰጥቻት የተቀጣው 40,000 ብር አለ አይደል? እሱን ሽጬ እኮ ለእሷ ነው የሰጠኋት። እሷ እኮ የትም እየተዝናናችበት ነው ብሩ የጨረሰች ይላቸዋል። ነገር ሲፈልገኝ መስራት ስጀምር ማለት ነው። ከዛ በኋላ ለልጆች ደግሞ የቤት ክራይ እኮ ሁሉም ጠርጋ የምትወስደው እሷ ናት። እንዳይርባ ሽሮ ሁሌ ሽሮ እንዳትበሉ። አንቺ በምንም ብር እንዳይቀር እኮ ነው እንዲህ የሚላቸው። ሁሌ ሽሮ እንዳታበላችሁ፣ የቤት ክራይ እሷ ናት የምትወስደው። ያቺን 10,000 እንደገና እንጀራ በሳት ተቃጣሽ ተጠብሰሽ እያመጣሽ ከዛ በቃ እሷ ብር ታጠራቅም እኮ ወንድ ልትገዛብን ነው። ደግሞ በነገራችን ላይ ልጁ ወልጄ መጥቼ ያልነገርኩሽ አላስገርዝም ብሎኛል። ክርስትና አላስነሳ ብሎኛል። በቃ እንደሆነ ነገር አድርጌ ተበዳድሬ ማለት ነው አናቴ ላይ ወጥቷል። ወጪውም አላስተኛኝም። በቃ ራስን ልሆንም አልቻልኩም። በቃ የሚገርምሽ ማለት ነው ልጄ ማስገረዝ ካለፈበት ከ7 ቀን ያው ራሱ ሲያውቅ ይጎዳብኛል። ማስገረዝም ያለብኝ በክርስትና በሚፈቅደው መንገድ ነው። በቃ ብዬ ያው ሁሉ ተጨንቄ አስገረዝኩት። ልጄ በህይወት እያለ ክርስትናውንም ግርዛቱንም አንቺ ያደረግሽ ማለት ነው ድግሱን። እሺ እዛ በቃ እንጂ ማድረግ ያለብኝ ሁሉ ነገር አደረግኩ። ራሴ ግን እየጎዳው በቃ ነገ ሰራለው የማቁኝ ትላንት ስሰራ የነበረኝን ምንም ያውቁ ሰዎች አንዳንዴ ማለት ነው በቃ በህይወትሽ ቦታ የምትሰጫቸው ሰዎች ማለት ነው ከአንቺ ከእንትንሽ በታች ሆነው ታገኛቸው። ቦታ ማሰጪው ለአፌ እንኳን ዝም ብዬ ልጠይቅ ብለሽ የምትይው ሰው ደግሞ በጣም ከፍ ብሎ ታገኘዋለሽ። እና እንደዚህ አይነትም ሰዎች አይችበታለሁ ማለት ነው። የምትተማመኝባቸው ሰዎች እንደሌለ እና ቦታም ያልሰጠሻቸው ሰዎች ለአንቺ ቦታ ምን ያህል የሚሰጥ በዚህ አጋጣሚ አውቄያለሁ ማለት ነው። ህይወት ያስተምራል። እና እንደዛ አድርጌ በቃ ጀመርኩኝ ስራ። ብር ልታጠራቅመው እኮ ወንድ ልትገዛበት ነው እንጂ እናንተ ልታበላ ልታጠጣ አይደለም ይላቸው። በቃ ለልጆቹ ከአይምሯቸው በላይ ለአይምሯቸው ማይጨነቅ ሰው ሆነ። በቃ
እነሱን የማበላሸት ስራ እየሆነ መጣ። ተው እንደዚህ አድንተው። ከዛ በቃ እኔ አሁን በውስጤ በጣም ከባዱ ነገር ልገልጽልሽ አልፈልግም። ሀቡ ይሄን ስልሽ ለምን አትይኝ? በጣም ከባድ ነገር ገጥሞኛል። ለምን በይ ለልጆቼ ነገ አንገት የሚደፉ አልፈልግም። በጣም ከባድ ነገር አለብኝ። ልጆቼ መግባት መውጣት አይችሉም። በቃ ስለዚህ ማለት ይቀመጥ፣ በውስጥ ይቀመጥ፣ በውስጥ ይቀመጥ ተይው። እና ዋናው ልልሽ የፈለጉት አሁን ደግሞ ከዛ በኋላ ድጋሚ እንደዚሁ መታኝ፣ በሌሊት ማለት ነው መታኝ። እና ከሰስኩትና በቃ ማንም አልፈልግም፣ ህይወቴ በዚህ ልክ መሮኛል። ልጆቼ የሚመክርብኝ መጥፎ ነገር ነው። ልጆቼ ከኔ እጅ እያወጣ ነው። እህትየውም ታርቀናል በሚል ከእሱ ጋር ካስታረቆን በኋላ ሽማግሌው አባትየው ከትልቋ መሀል ላይ ያለው እህቱ ቤት ይዞ ከሄደ በኋላ ምን አለችው መሰለ? ናት ያለችው እንዴት ነህ? ደህና ነህ? እንዴት ናችሁ? እንዴት ነው? እዛ ተመችታችሁ ነበር ወይ ምናምን አለችኝ አለ። አዎ ጥሩ ነበር በጣም አልኳት አለ። ሁለተኛ ልጄ ማለት ነው። ከዛ ጥሩ ነበር እኔ ምልህ አለችው፣ አንተና የኔ ልጅ ስታድጉ እኮ መሳሪያ ይገዛላችኋል። በቃ ሰው እንዲፈራችሁ፣ ማንም እንዳይነካችሁ፣ ማንም እንዲህ እንዳይላችሁ እኮ መሳሪያ ይገዛላችሁ አለችው። ለምን መሳሪያ ለገዥልኝ ፈለግሽ? ሰው ልጋልበት አለ። መሳሪያ ያው ሰው ሊገደልበት ነው አለ። አይ እንዲፈራችሁ ብቻ፣ ሰው ብቻ እንዲፈራችሁ፣ ማንም እንዳይደፍራችሁ እንደዛ አድርግላችኋል አለችው። ግን በነገራችን ላይ አውርታ ስታበቃ እናት አባት እንደምትበድለው ግን በደንብ ታውቃለህ አይደለም አለችው ማለት ነው። ስለሽ አሁን ስትራቴጂዋ ብቻ ይታይሽ። በቃ እሷ መግደል ካልቻለች በልጄ በኩል የገዛ ልጅሽ እንዲገልሽ ነው መሳሪያ የምትገዛለት አክስቱ። እንደዛ አይነት ነው ስትራቴጂዋ። በቃ የምታስገባለት ዳርዳር እያለች ነው እንጂ እንደዛ አይነት ነው አኳኋና ይመስለኛል ማለት ነው። ከዛ ይሄ ነገር ዝም በላት አንተ፣ መማርና መማር ነው። የኔን ድካም ታውቃለህ፣ ያለ ሳሳልፍኩት በሙሉ ታውቃለህ። ስደውልለት አባት የለውም ክፍለ ሀገር እንዳለ ታውቃለህ። ስለዚህ አንተ እንዲፈልግ ነገ ተምረህ ስኮላርሽፕ ደርሶ ያኔ ይሰግድልሃል፣ ያኔ ልጅ ይልሃል። ስለዚህ አንተ ያንን እኔ በቃ የመስራት ፍላጎት አለኝ። እንደምሰራ እንደምንለወጥ ታውቃለች። ግን ልጆችንም እንደዚህ ሆኜ ትምህርት ቤትን ክፍያ እየከፋ ሁሉ ነገር እየቻልኩ እያኖርኳቸው ለምን ቆመች? ለምን ተኝታ ተነሳች? አዎ እንደዚህ አይነት ሰው አይጠምሽ በቃ በህይወትሽ። እና ደግሞ ልጆቹ ቤተክርስቲያን ስታገኙት አባታችሁ ነው፣ ሰላም ካላችሁ ሰላም በሉት፣ ሌላ መጥፊት እንዳያይባቸው አልኳቸው ማለት ነው። ጭራሽ መንገድ ላይ ራሱ ሲያገኛቸው የእንጀራ ሰፌድ አምጡ ብዬ ስልካቸው ታላቅና ታናሽ ይደበቀናል፣ መንገድ ይቀይሳላል። የወለዳቸው ልጆች አቡም እኔ ግን ማስመሰል ሰው ሁለት አይነት አይፈልግማ። ካልፈለግም ታዲያ በግድ እኮ ፍቅር አይሆንም። አይፈልግማ ማለት ሳይፈልግ ያለ ፍላጎት በግድ ሰላም በሉት አትበያቸው። የልጆችንም ክብር ዝቅ አታል። አይ አሁን እንደዛ ማለት አይደል። ሰላም ሲላችሁ ሰላም አትበሉት አትይም። እቺም ሰላም ሲላችሁ ሰላም ካላችሁ ካገኘ ነው ካገኛችሁ ሰላም ካላችሁ ሰላም በሉት አሉ። እንዲህ አግኝተን እኮ ይደብቀናል። በነጠላ ተሸባብሎ ያየናል። ግን ሰላም እኛ ካሁን በኋላ ሰላም አንለውም፣ የቆመበትን ቦታ አንቆም፣ እንዳየንም አንፈልግም አሉ። የእናንተ መብት ነው አልኳቸው። ብቻ መጥፎ ነገር ብቻ እንዳሰሙ እንጂ ችግር የለም። እኔ ጠንካራ ሁኑ። እኔ በትምህርታችሁ ከበረታችሁ እኔ ምንም አፈር ደጅ ድንጋይ ብፈልጥ ምንም አይመስለኝም። ልጅነቴን ለእናንተ ነው ያዋስኩት፣ ካፈልኩት ብዙ መስዋዕት ከፍያለሁ። በጣም ልጆች እያለው ለእናንተ አትበያቸው። እሺ ሰላም ወጣትነቴን ለእናንተ ልጅ አትበያቸው። ራሳቸው እንዳይጠሉ ወደፊት እኛንን ለእናታችን መሰቃየት ምክንያት እኛም ባትወልድ ኖሮ እናታችን እንዲህ አትንከራተትም ነበር። ለእኛ ስትል ነው ብለው ራሳቸውን ምክንያት አድርገው ራሳቸው እንዳይጠሉ አትበያቸው። ለእነሱ የከፈልሽው መስዋዕት አትንገሪያቸው። እሺ በእናትሽ እሺ ደስ አይለኝም። ለእነሱ እኔ ያየው ችግር አሁን ትንሽ ልጄ ትልቋን ግን በጣም ጎድቻታለሁ። ትንሹም ጫና አድርጌ ምክንያቱም እጅ ትንሽ ስላማያመኝ ዱቄቱ ምናምን ስታቦካ በቃ እሷን አሰለቸው እንጂ ሌሎችም አደና ናቸው። በስርዓት ነው እንትን እያልኳቸው ያሉ። የመጀመሪያዋ ሴት ናት። አዎ ማይ ሴት ናት። አሁን ህዳር 18 14 ሞላት።
የመጀመሪያ ልጅሽ 14 ዓመቷ። እሺ ሁለተኛው ወንድ ነው? አዎ። ስንት ዓመቱ ነው? 12 12 ዓመቱ። ሶስተኛስ ወንድ ሴት? ሴት ናት። ሴት ወንድ ሴት ደስ ሲል። ስንት ዓመቷ ነው ሶስተኛዋ ሴቷ? አሁን የካቲት 15 ሲመጣ 8 ትደርሳለች። 14 12 8 ኧረ ተራርቀዋል። ማሻአላ። እሺ አራተኛው ወንድ ነው? አራተኛው ወንድ ነው። ወንድ ስንት ዓመቱ ነው? 4 8 4 እሺ አምስተኛውስ ወንድ ነው? አሁንም ወንድ ነው እሱ። ስለዚህ አሁን አንድ ዓመት ከአምስት ልጆችሽ 3 ወንድ 2 ሴት፣ 2 ሴት ነው ያለሽ። ኦኬ። አሁን አምስተኛው ስንት ዓመቱ ነው? ዓመት ከ1 ወር። አቦ ተመልስ ሳለው ሳልኩ እንዴ ተመልሳል ማሽ ማለት አልገባኝም። ኑንዬ አምስተኛው ስንት ዓመቱ ነው ማሪ? ዓመት ከ1 ወሩ ነው። የኔ ፍቅር ገና ትንሽ ነው። አሁን እሱ ነበር ሲበጠብጥ የነበረው። አዎ ስልኩ ይቀማል። 14 ታድለሽ 14 የመጀመሪያሽ ደርሳልሻለች። ማሻአላ ደረሰች። እግዚአብሔር ይመስገን። እኔ ሀቡ ያጽናናኝ ልጆች በቃ እግዚአብሔር ሰጠኝ አምላክ። በስማ ውብ የሆኑ ልጆች ሰጥቶኛል። በቃ እንደ ራሱ ውብ አድርጎ ሰጥቶኛል አምላክ ማለት ነው። በልጆቼ ነው በቃ ምጽናናው። ነገ የሚኖሩትን ህይወት የኔን ህይወት ደግሞ መሰናክል የሆነ ገና እኮ ነሽ አንቺ ራስሽ እኮ ገና 32 ዓመትሽ እኮ ነው ማሬ። በ16 ዓመትሽ አይደል ያገባሽው? ገና 32 ዓመትሽ እኮ ነው። ገና ልጅ ነሽ እኮ የወለድኩት እኮ ገና 32 ዓመት ነው። አሁን እኔ እንኳን እኮ በ3 ዓመት እኔ 35 ነኝ። አሁን 36 ልገባ ነው። 1 ወር ከምናምን የቀረኝ 36 ልገባ እና እኔ በ3 ዓመት ከምናምን እበልጥሻለሁ። አንቺ እኮ ገና 32 ዓመትሽ ነው። ገና ልጅ ነሽ። ቶሎ ቶሎ ስለወለድሽ ነው ላይ በላይ ስለወለድሽ በጊዜ ስላገባሽ እንጂ ገና በ32 ዓመትሽ የ14 ዓመት ልጅ አለችሽ። እንደገና 5 ልጆችን ወልደሻል። እና በቃ ከዚህ በኋላ ህይወትሽን በህይወትሽ ያለውን ስቃይ ጨርሰሻል። ከዚህ በኋላ ደስታ፣ ሰላም የሆነ ከዚህ በኋላ መቼም ከ5 ልጅ በኋላ ትዳር አታስቢማ። በስላሴ ሀቡ። ስለዚህ በቃ ከዚህ በኋላ እኮ መከራሽ አለቀ። ባል የሚባለውን መከራ ተገላግለሸዋል። ባል የሚባለውን መከራ ተገላግለሸዋል። ምጥ የሚባለውን መከራ ተገላግለሸዋል። እርግዝና የሚባለውን ስቃይ ተገላግለሸዋል። 5 ልጆች አለሽ። ፈጣሪን እያመሰገንሽ በጤና ልጆችሽን እያሳደግሽ ህይወትሽን መኖር ነው የሚናት። እውነት ነው። በእውነት ሆኖኛል። መከራሽን ጨርሰሻል። ይመስገን ፈጣሪ። ከዚህ በኋላ የሚጠብቅሽ የሰላም፣ የደስታ፣ የፍቅር ህይወት ነው። ከልጆችሽ ጋር በሰላም በደስታ ትኖሪያለሽ። ልጆችን የሚያሸብርብሽ፣ የሚጮህብሽ፣ የሚያሸማቅቅብሽ የለም። ተገላግለሻል። ጥሩ ባል ካገኘሽ አግብሽ፣ ልጆቿን ታሳድግ። ባል ምን ያደርግላታል? ዝም በያቸው። በህይወት እግዚአብሔር አምላክ እንዳትሰሚ ማርያም። ትልጃለሽ ልጆች ምን ሊሆን ነው? ሀውዬ ምን ሊሆን ምን አጣው? ዘር ነው ምን አጣው ብላ ነው የምታገባው? 5 ልጆች ይዛ ልጆቿን ታሳድግ። ሌላ ጭቅጭቅ ባል ከሚባል ነገር ጋር እራሷ የሁሉ መከራ አይታ አሁን እሷ ሰላም ነው የሚያስፈልጋት። ሀቡ ባል እኮ መከራ አይደለም። መከራው ጤነኛ ኃላፊነት መሸከም የማይችል ሰው መውደድ ነው ጥፋቱ እኮ። ስንታየው ባል ሁሉም ባል እኮ አይደለም። የእሷ ባል ግን መከራ ነበረ፣ ተገላገለችው። ወረደ ካናቷ፣ ተመስገን። ያሳያትን ፍዳ ሁላ አላያችሁም እንዴ? ይህ እኮ ጠላት ነው እንጂ እኮ ባል አይደለም። እያማጠች የምጥ ስቃይ መንገደኛ መንገድ ላይ እንኳን እኮ ማታውቃት ሴት የሌላ ዜጋ ምጥ ይዟት ብታይ እኮ
እንትን ብለክ መኪና ባይኖርክ ታክሲ ያስቁመክ ይዘካት ትሄዳለህ፣ ወይ ቆመክ አምቡላንስ ትጠራላት እና ሆስፒታል ትወስዳታለህ። ማታውቃትን ሴት አይደለም ሚስት ግን ሰላም ቁጥርሽን አስቀምጪልኝ። በውስጥ የምጠይቅሽ ጥያቄ አለ። ቁጥር እንድታስቀምጪልኝ እፈልጋለሁ። ይህንን አካውንት አየሽው? የቱ? ይህ ከታች ያለው ሀቡ የሚለው የኔ ነው። አሁን በሱ ያው እጄ ላይ ነው። ስ ቆይ አንዴ ሆሎ ፍሬንድ የምንና በዚህ ዳኪልኝ። አሁኑ ዋትሳፕ ላይ ፎሎ አርጊው። መጀመሪያ ፎሎ አራርግሽ ይላካል። አንቺ በታች ያለው ሀቡ የሚለው ፎሎ አርጊው። ፎሎ ባክ እንዳረግሽ እና እዚያ ደግሞ ማሰላማ